ሀገር ስትመሰረት የሀገሪቱ መንግስት በሀገሪቱ ህግ አውጭ አማካኝነት የህዝብ መተዳደሪያ ህግና መመሪያን አውጥቶ ህዝብ እንደሚያስተዳድርና ህግ የሁሉ የበላይ እንደሆነ በቀለም ትምህርታችን ላይ አብዛኞቻችን ተመረን ያለፍነው ነው። ነገር ግን ይህ ጉዳይ የሚመለከታት የማይመስል ህዝቦቿን ቀልድ በሚመስሉ ህይወትን እስከ ማሳጣት በሚደርሱ ህጎች ወደ መታስተዳድረው ሰሜን ኮሪያ ዘልቀን ታሪኳንና ህጎቿን እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን በየዕለቱ የሚለቀቁ ልዩ ልዩ ፕሮግራሞች እንዲደርሱ ቤተሰባችን ይሁኑ። ሰሜን ኮሪያ ዓለም ላይ አሉ ከተባሉ ሀያል ሀገራት ውስጥ እንደ አንዷ የምትቆጠር ስትሆን የሰሜን ኮሪያ የኋላ ታሪክን መለስ ብለን ስናይ ይህች ሀገር በሁለተኛው የዓለም ጦርነት ምክንያት የሶቪየት ህብረት የኮሪያን ምድር ሰሜንና ደቡብ ብሎ ሲከፍል የተፈጠረች ሀገር ናት። ይህች ሀገር በተደጋጋሚ በደቡብ ኮሪያ ጥቃት እንደሚደርስባት ታሪክ ያመሳክራል። በተለይ ደግሞ በ1950ዎቹ ደቡብ ኮሪያ ሰሜን ኮሪያ ላይ ያደረሰችው ወረራ የኮሪያን አጠቃላይ ጦርነት ቀስቅሷል። በሶቪየት ህብረት ስር ያለችው ይህች ሀገር በሰሜን አቅጣጫ 38 ዲግሪ ላቲቲዩድ ላይ የምትገኝ ሀገር ናት። በአሁን ሰዓት ሰሜን ኮሪያ ኪም ጆንግ ኡን በተባሉ ፕሬዝዳንት ፍጹም በሆነ አምባገነንነት የምትገዛ ሲሆን ይህ ፕሬዝዳንት የአባቱንና የአያቱን አይነት ስብዕና እንደያዘ በስፋት ይነገራል። በዚህ ሀገር የሚገኙ ዜጎች አብዛኞቻቸው ሃይማኖት አልባ ሲሆኑ ነገር ግን እንደ ሻሚኒዝምና ኮንዶይዝም ዋነኛ የሀገሪቱ ሃይማኖቶች ናቸው ተብሎ ይታሰባል። የቡዲዝምና የክርስትና ሃይማኖት ጥቂት ተከታይ ያላቸው ሃይማኖቶች ናቸው። በሀገረ ሰሜን ኮሪያ በይፋ ሰሜን ኮሪያ ከፈጣሪ የራቀች ሀገር ነች። ምንም እንኳን የሀገሪቷ ህገ መንግስት የውጭ ኃይልን ማያስገባ ሀገሪቷንና ማህበራዊ ስርዓትን የማይጎዳ የሃይማኖት ነጻነት ቢፈቅድም የሃይማኖት መስፋፋቱ ግን እንብዛም የለም። በ41 ዓመቱ ፕሬዝዳንት ኪም ጆንግ ኡን የምትመራው ሀገር ትልቁን የጦር ሰራዊትና ህገወጥ የኒውክሌር ጦር መሳሪያን በስፋት ትይዛለች። ይህችን ሀገር ከሌሎች ሀገር ልዩ የሚያደርጋት በፕሬዝዳንቷ የሚወጡና የሚጸድቁት እንዲሁም በህዝቦቿ ላይ ተጫነው አስቂኝ የሚመስል አስገራሚ የሆነው የህግ ጫንቃዋ ነው። ፕሬዝዳንት ኪም ጆንግ ኡን ከ10 በላይ የሚሆኑ ተፈጻሚነታቸው ካልታየ ለእስርና ለሞት ቅጣት የሚያደርሱ ህጎችን ለህዝባቸው ደንግገዋል። የመጀመሪያው ህግ የሰሜን ኮሪያ ያውንም ሆነ የቀድሞ መሪዎችን ወይም ደግሞ ለቤተሰቦቻቸው ክብር ለማሳየት ማላገጥና ማሾፍ ህገወጥና ለእስር የሚዳርግ እንደሆነ የሚደነግግ ነው። ሁለተኛው ህግ ደግሞ ሰሜን ኮሪያውያን ከሌሎች ሰዎች ጋር ያለ ፍቃድ መነጋገር ህገወጥና ለእስር የሚዳርግ እንደሆነ ይናገራል። ሶስተኛው ህግ የዚች ሀገር ዜጎች ለመንግስት ታማኝና ታዛዥ ስለመሆናቸው የግዴታ መማልና ማረጋገጥ ይኖርባቸዋል እያንዳንዱ ዜጋ። ወደ አራተኛው ህግ ስናመራ በሀገሪቷ ላይ የሚገኘውን የፕሬዝዳንት ኪም ጆንግ ኡን ሐውልት ፎቶ ማንሳት አብሮ መነሳት ለሞት የሚዳርግ ጥፋት ነው። የኒ ፕሬዝዳንት ሐውልት አንድ ሰው ላይ በፎቶ መልክ ቢገኝ ህይወቱ ማብቂያው ደርሷል ማለት ነው። አምስተኛው ህግ በሰሜን ኮሪያ የሌሎች ውጭ ሀገራትን ዘፈን፣ ፊልምና የቴሌቪዥን ጣቢያን መመልከት የተከለከለ ነው። ይህን ሲያደርግ የተገኘ ሰው ቀጥታ ወደ እስር ቤት ይላካል። በዚች ሀገር ላይ የሚገኙ ዜጎች ማየት የሚፈቀድላቸው በመንግስት የሚተዳደሩትን 3 የቴሌቪዥን ጣቢያዎች ብቻ ነው። ስድስተኛው ህግ ዓለም አቀፍ የሆነ የስልክ ጥሪን የሚያስተናግድ ሰው በሀገሪቷ ላይ ከባድ ወንጀለኛ ሆኖ ይፈረጃል። ምንም አይነት የውጭ ሀገራትን ስልክ ወይም ደግሞ መልእክት መቀበልም ሆነ መነጋገር በፍጹም የተከለከለ ነው። ሰባተኛው ህግ ሆኖ የተቀመጠው በሰሜን ኮሪያ የሚገኙ ወንዶች ጸጉራቸውን እንዲቆረጡ የሚፈቀድላቸው 10 አይነት የጸጉር ቁርጥ ብቻ ነው። ለሴቶቹ ደግሞ እንዳሉበት የትዳር ሁኔታ 18 የጸጉር ስታይሎች ብቻ ይፈቀድላቸዋል። ከዚህ ስታይል ውጪ ፍንክች ያለ ካለ አሁን መገኘው የሚሆነው እስር ቤት ነው። ስምንተኛው ህግ ደግሞ በዚች ሀገር ላይ የፕሬዝዳንት ኪም ጆንግን የጸጉር ስታይል ኮፒ ማድረግ ወይም ደግሞ እንደሳቸው ተቆርጠው ቢገኙ አሁንም እስር ቤት። ዘጠነኛው ህግ በፓርላማ ስብሰባ ወቅት ላይ የፕሬዝዳንት ኪም ጆንግን ሐሳብ የነቀፈው የዩናይትድ የፓርላማ አባል በወታደሮች አማካኝነት ተቀፍድዶ ወደ ማስተማሪያ ካምፕ ወስደው ተገቢውን ቅጣት ይሰጡታል። ወቻው ጉድ! እንዴት ነው ነገሩ ጎበዝ? በዚች ሀገር ላይ አንድ የፖለቲካ ፓርቲ ብቻ ነው ያለው።
በፕሬዝዳንት ኪም ጆንግ ኡን የሚመራ። ይህን የፕሬዝዳንት ኪም ጆንግ ኡን የሚመራው ፓርቲ መምረጥ ግዴታ ነው። 10ኛው ህግ ደግሞ በሰሜን ኮሪያ ዋና ከተማ ለመኖር የመንግስት ፍቃድ ያስፈልጋል። ዝም ተብሎ ዘው አይባልም፣ ያስቀጣል። 11ኛው ህግ በጣም ያስገርማል። እያንዳንዱ ሰሜን ኮሪያዊ በየቤቱ የፕሬዝዳንቱ ፎቶ መስቀል አለበት። ድንገት አደጋ ተነስቶ ቤቱ ቢቃጠልና የፕሬዝዳንቶቹ ፎቶ አብሮ ቢቃጠል የቤቱ ባለቤት እንዲታሰር ይደረጋል። ምን አይነት ህግ ነው? ወደ 12ኛው ህግ ስናመራ የሰሜን ኮሪያ በማታ ድቅድቅ ያለች ጨለማ ነች። ምክንያቱ ደግሞ በዚች ሀገር ላይ ማታ ምንም አይነት የመብራት አገልግሎት የለም። በዚች ሀገር ላይ በቀን ከፍተኛ የሆነ የመብራት ፍጆታ የተገኘበት ሰው ከባድ እስር ይጠብቀዋል። ሌላኛውና የመጨረሻው ህግ በዚች ሀገር ላይ ሰማያዊ ጂንስ ሱሪ መልበስ በጣም የተከለከለ ነው። በተለይ ሴቶች ሰማያዊ ጂንስ ሱሪ እንዲለብሱ አይፈቀድም። ምክንያቱ ምን ይሆን? እነዚህ ከላይ የጠቀስናቸውን ህጎች የጣሰ ሰሜን ኮሪያዊ እስከ 3 ትውልዱ ድረስ ቅጣት ይጠብቀዋል። ውድ የቻናላችን ቤተሰቦች እንደተመለከትነው የዚች ሀገር አስቂኝ አስገራሚ ህይወትን አደጋ ላይ የሚጥሉ ህጎቿን ተመለከትን። በእውኑ እዚች ሀገር ላይ በመወለዱ የሚያመሰግን ዜጋ ይኖር ይሆን? ህይወት ራሱ የቁም እስር ቤት ሆናለች በዚህ ሀገር ላይ። እናንተስ ስለዚች ሀገር ምን ትላላችሁ? በቀጣይ በሌሎች እውነተኛ ታሪኮች እስክንገናኝ ድረስ ቸር ቆዩልን፣ ቸር ሰንብቱልን።